Sahih Muslim ሁለት ላይ ምን ይላል? Has been narrated to the authority of Abdullah bin Umar ይላል። The messenger of Allah ይላል። ሰማለሁ? አዎ ይሰማል። I have been commanded to fight against people. I have been commanded to fight against people till they testify there is no God but Allah, that Muhammad is the messenger of Allah ይላል። أمرت أن أقاتل الناس حتى يشهدوا أن لا إله إلا الله. በሰዎች እሺ አውቃለሁ። ሐዲሱን ላብራራለህ። እሱ ልንገርህ። ይሰማ أمرت أن أقاتل الناس حتى يشهدوا أن لا إله إلا الله. ጨርስና ወይኔ ልቀጥልልህ ወይም ላብራራ? have been commanded ወይ አልጨረስኩትም። ጨርስ። I have been commanded to fight against people till they testify there is no God but Allah, that Muhammad is the messenger of Allah ይላልና በሰዎች ላይ ውጊያ ለማድረግ ታዘዝኩ ይላል። እነዛ ሰዎች ከአላህ ሌላ አምላክ የለም፣ መሐመድ የአላህ መልእክተኛ ነው እስኪሉ ድረስ እነዛ ሰዎች ላይ ውጊያ እንዳደረግ ታዘዝኩ ይላል። they establish prayer ይላል። አልጨረስኩም። they establish prayer and pay zakat. if they do it their blood and property are guaranteed ይላል። እነዛ ሰዎች ጸሎትን ካረጉ ዘካ ካወጡ በህይወታቸው ላይና ንብረታቸው ላይ ጥበቃ ይደረግላቸዋል ይላልና እዚህ ጋር እነዚህ ሰዎች ላይ በውጊያ ከአላህ ሌላ አምላክ የለም፣ ነብዩ መሐመድ ደግሞ የአላህ መልእክተኛ ናቸው እስኪሉ ድረስ እንድዋጋቸው ታዘዝኩ ይላል። ይሄ ነገር በአስተምሮ ማምጣት እና ይሄኛው በጉልበት ማምጣት እንዴት ነው የምታየው? ቅድም ባልከው ነገር ላይ ይሄንን አዲስ ያብራራልኝ። በጣም ጥሩ። በመጀመሪያ ሐዲስ የሚለው ኡሪዱ አን አቅቱለ ሳይሆን ኡሪዱ አን ኡቃቲለ። ኡሪዱ አን አቅቱለ ማለት እንድገድል ታዘዝኩ ማለት ነው። ኡሪዱ አን ኡቃቲለ ማለት እንድጋደል ማለት ነው። እንድገድል እና እንድጋደል በጣም የተለያዩ ናቸው። አቅቱለ ማለት ሄደህ ቀጥታ ያንን አካል መግደል ማለት ነው። አን ኡቃቲለ ሐዲስ የሚለው ይሄ ሁለተኛው ነው። አን ኡቃቲለ ማለት እንድጋደል ማለት ነው። እንድጋደል የሚለው ከምን አይነት ጋር? መጋደል ማለት ቅድም እንዳሳየ የቁርአን አንቀጽ ነው የሚፈታው። ተጋደሉ የሚለው ማለት ነው። ምን አይነት ነው የምንዋጋው? ሊጋደልህ የመጣን ማለት ነው። ገብቶሃል አይደለ? ያ ነው መጋደል የሚባለው ነገር በሁለት ተጋዳዮች መካከል የሚፈጸም የሆነ ጦርነት ነው። ምን አይነት ነው የምንዋጋው ከተባለ መዋጋት የሚለው ያንን ነው የሚይዘው። ኡሪዱ አን ኡቃቲለ። እነዚህ ሰዎች ሸሃዳ ባለማለታቸው ነው ወይ? አንደኛው መስፈርት ይህንን ዳዕዋ ታደርግላቸዋለህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ፈተውታል። ወደ ጂሃድ ሲልኩ ጊዜ ሰሃቦችን እንዲጋደሉ ምንድን ነበር ያሏቸው? መጀመሪያ ወደ ላኢላሃ ኢለላህ ጠሯቸው አሉ። አሁን ያልከውን ቃል ማለት ነው። ከዚያስ ተጋደሏቸው አሉ። ላላላ አይ ይህንን ቢካሉ ደግሞ ግብር እየከፈሉ እንዲኖሩ እዘዟቸው አሉ። አያርላ ግብር እየከፈሉ እንዲኖሩ እዘዟቸው። ያ ነው በእምነታቸው እንዳትገሏቸው እንደፈለጉ ይሆናሉ። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ አላህ። የፈለገ ይመን የፈለገ ይካድ አለ። ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። አስገድደህ ማምጣት አይቻልም። ይህ ቁርአን አንቀጽ የወረደበት ምክንያት አንድ ሰው ሰለመና በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ካፍር ነበር። ሰለመ። ከሰለመ በኋላ ምን አደረገ? ሙሉ ቤተሰቡን ይዞ አስገድዶ መስለም አለባቸው ይዞ ብሎ ወጣ። አላህ ወዲያ የቁርአን አንቀጽ አወረደ። ላ ኢክራሀ ፊዲን ማስገደድ የለም በሃይማኖት ብለው ይህን ሰው ያቺያ። ስለዚህ አናቅቱል አይደለም ሐዲሱ እንድገድል ሳይሆን እንድጋደል ነው። መጋደል ደግሞ በሁለት ተጋዳዮች መካከል ልክ ፋይት እንደሆነ ነው። አይታችኋል። ሲጋጠሙ ያ ሙቃተለ ሙሳረዓ ይባላል። በሁለት ሰዎች መካከል የሚደረግ ጦርነት ነው። ታዲያ እንድጋደል ካለ ሐዲሱ ምን አይነት ነው የምንጋደለው የሚለውን የቁርአን አንቀጹ ሲፈታው ሊጋደሉ የመጡ አካሎች የሚለው ነው። እሺ ሲቀጥል እዚህ ቦታ ላይ ሰዎችን ስል ጊዜ እነዚህ ሰዎች አሁን
ፋይት እንዲደረግ እንዲያረጉ የታዘዙት እነዚህ ሰዎች ያላመኑ ሰዎች ናቸው ማለት አህዛቦች ናቸው። ሙስሊም ያልሆኑ ሰዎች ናቸው አይደል? ሙቃተላ ነው ወገናችን። ቀትልና ሙቃተላ ይለያያሉ። መግደልና መጋደል ይለያያሉ። በታል አይደል? እንደገደል ቢሆን ኖሮ ሄዶ ዝም ብሎ እነዚያ ሰዎች መጨፍጨፍ ነው። እንደዛ አይደለም የሚያዘው። አን ሙቃተላ ማለት እንደጋደል ማለት ነው። እንደጋደል የሚለው ደግሞ በሁለት ተጋዳዮች መካከል የሚፈጸም ምን አይነት ከተባለ የሚጋደሏቸው ብሎ የቁርአን አንቀጽ አብራራ። የምትጋደሉት ማንን ነው ከተባለ ሊጋደሉ የመጡ አካልን ነው የሚለው ያ ነው። እሺ እነዚያ ሰዎች ከመገለጫቸው አንደኛው ምንድነው? አለማመናቸው። ያንዳንዱ አለማመናቸው አለ። ያ ሰው አያምኑ። ነገር ግን በዚህ ባለማመናቸው ነው ወይ አይደለም፣ ያንን እንዲሉ ትጠራቸዋለህ ነው ሐዲስ የሚለው የሚያመላክተው። ሐታ የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ፣ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለው እስኪመሰክሩ፣ እኔም የእርሱ መልእክተኛ መሆኔን እስኪመሰክሩ ይላል። ገብቶሃል አይደል? ያ ነው። ይሄንን ከመሰከሩ ጥሩ። አልመሰክርም ካሉስ በቁርአንም በሐዲስም ላይ ላሳየህ እችላለሁኝ። ግብር መስጠትን ያስከትሎ ያስቀምጣል። ገብቶሃል አይደል? ሐዲስ በሐዲስ ይፈታል። ምን አይነት ነው የምንጋደለው ከተባለ ደግሞ ቁርአን ራሱ ይፈተዋል። ሊጋደሉ የመጡ ብሎ አስቀምጦታል። ከዚህ በኋላ ግብርም ሁለተኛው መስፈርት እንደሆነ ከሸሃደተይን እምቢ ካሉ እሱ አንድ ጊዜ ትሸኘኛለህ። በቁርአንም ከሐዲስም ማስረጃ ላሳየህ። አሁን ቁርአን ይዘሃል ልስጥህ። ከሸሃደተይን በመቀጠል ወደ አላህ ጠርታቸው ወደ መልእክተኛው ጠርታቸው እምቢ ካሉ ግብር በሁለተኛ ደረጃ ላይ እንደሚቀመጥ ላሳየህ። ቁርአን ይዘሃል? ቁርአን አልያዝኩም። አንድ ስልክ ነው ያለኝ። በቃ ላሳየህ፣ ችግር የለውም። አሁን እዚህ ጋር አንዱን መስፈርት ነው ያስቀመጠው እሱ ላይ። ሌላ ሁለተኛው መስፈርት ደግሞ ግብር ነው። ስለዚህ ባለማመናቸው ሳይሆን አይ እኛ ግብር እየከፈለን አንኖርም ብለው በዛች ሀገር ላይ እምቢ ካሉ የዛኔ ነው። ስለዚህ ባለማመናቸው አይሆንም የዛኔ ማለት ነው። አሁን ሱረቱል ተውባ ላይ አብዱልከሪም ካለህ አንዴ ቁርአን አውጣና ምዕራፍና ቁጥር ልንገርህ። ሱረቱ ተውባ ላይ አውጣው ምዕራፍ 9 ቁጥር 29 9:29 በቁርአንም በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ግብር ብለው በሁለተኛ ደረጃ ላይ ከኔ የአላህን አንድነትና መልእክተኛነት ከዛም ቢቃሉ ግብር እያሉ ያስቀምጡበትን ሐዲስ ያሳያለህ። እዚህ ጋር ሐዲሱ ላይ አንድ መስፈርትን አስቀምጦ ነው። እዚህ ጋር ቁርአኑ ላይ ያው ሁለቱን መስፈርት ያስቀምጣቸዋል። ያው ምን ይላል? ከእነዚያ ይታያል። ሱረቱ ተውባ ምዕራፍ 9 ቁጥር 29 እሱ ማለት ነው። ከእነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አለ። ይሄ ቅድም ያነበብከው መስፈርት ማለት ነው። ከኔ ጋር ናህረልናተን በአላህና በመጨረሻው ቀን የማያምኑትን አለ። አላህና መልእክተኛውንም እርሱ እርም ያደረጉትንም እርም የማያደርጉትን አለ። እውነተኛውንም ሃይማኖት የማይቀበሉትን አለ። እነርሱ የተወረደ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸዋል። ያው ግብርን ይላል። በሁለተኛ ደረጃ ላይ ግብር ይቀመጣል። ያን አንሰጥም ካሉ ነው የምትዋጋቸው። ይቷል አይደል? ለምሳሌ በሙስሊም ሀገር እየኖሩ ነው እንበል። እነዚህ ሰዎች አመኑ ብለህ ዳዕዋ ታደርግላቸዋለህ። ይሄ ማስተማር ግዴታ ብቻ ነው። ፈኢነማ ዐለይከ አልበላግ ወዐለይና አልሒሳብ ይላል። ሌላ ቦታ ላይ አንተ ላይ ያለብህ ግዴታ ማድረስ ነው። እሱ እሺ፣ ይሄን አድርሰዋቸው አንቀበልም ካሉስ ከዚያ በኋላ በቃ በሰላም ትኖራለህ እምነትህን ይዘህ፣ ግን ለሀገሪቱ ግብር ትከፍላለህ። ያ ግብር የሚመለሰው ለማን ነው? ለራሳቸው እንክብካቤ ነው። አንድ ሰው ግብር ቢከፍል በሀገሩ ላይ የራሱ ደህንነት መጠበቂያ ነው አይደለ? ለፖሊስ አለ፣ ለወታደር አለ፣ ለብዙ ነገራቶች ያወጣል። ያ መንግስት ከምንድን ነው የሚያወጣው ከተባለ ከኪሱ ሳይሆን ከሀገሪቱ ነዋሪዎች የሚያገኘው ገቢ ነው። ይሄንን እየከፈሉ ይኖራሉ በሰላም። አይ አንከፍልም ምን ታመጣለህ እንኖራታለን ካሉ የዛኔ ይዋጋቸዋል ማለት ነው። ታዲያ ሙስሊሞችስ አለባቸው ወይ ከተባለ ሙስሊሞች ደግሞ ከግብር እጥፍ የሆነ ዘካ የሚባል አለባቸው እና ከግዴታዎች መካከል ነው። ዘካን አንሰጥም ካሉ ታዲያ ሙስሊሞችስ ትዋጓቸዋላችሁ ወይ? አሁን እንዋጋቸዋለን። ልክ እንደቀደሙ ማለት ነው። ሙስሊምም ዘካ አልሰጥም ካለ አቡበክር ሲዲቅ ረዲየላሁ ዐንሁ ሶላትንና ዘካን ከሶላት የለየን ሰው ለኡቃቲለነሁ ብሎ ተናግሯል። እዋጋዋለሁ ይላል። ያን ባለመክፈሉ ሙስሊምንም ይዋጋዋል ማለት ነው። ይህን ይመስላል። እዚህኛው ጋር ግን የመጀመሪያው ግቡ እዚህ ሀዲስ ላይ
አላህ ከአላህ ሌላ አምላክ የለም፣ መሐመድ ደግሞ የአላህ ነብይ ነው እንዲሉ ነው አይደለ? ደሜን ዋናው ፖይንቱ አንድ መስፈርት ነው። አንድ የሚዋጓቸው መስፈርት ነው። አንድ የመጀመሪያው መስፈርት ነው። ፖይንቱ አንደኛ እሱ ጋር ላይ እንዳነበብነው እኮ እሱ ጋር አንድ መስፈርት አስቀምጦ ነው እያልከው ነው። አሁን ሁለተኛውን እየነገርኩህ እዚህ ጋር እያመጣሁ ነው። እዚህ ጋርም ያው በአላህና መልእክተኛው ማመን የሚለውን መስፈርት አስቀመጠና ከዚያ በኋላ ደግሞ ግብር የሚለውን አስቀመጠ። በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ተናግረውታል። አንዱን መስፈርት አንድ ሐዲስ ላይ ተናግረው ሌላኛውን እዚያኛው ጋር ጨምረውት እናገኛለን። ገብቶሃል አይደለ? እዚህም ጋር ያው በቁርአኑ ላይ ግብር ብሎ አስቀምጦልሃል። ግብሩን ከከፈለስ በሰላም ይኖራል ያ ሰው እምነቱን ይዞ ማለት ነው። ስለዚህ በእምነቱ አንጻር አይደለም። አላህ በቁርአን ላይ ቃል በቃል የፈለገ ይመን የፈለገ ይካድ ብሎ ተናግሯል። ነገር ግን ለካደው ጀሃነም አለለት ሲባል አይ ዝም ብሎ ይተዋል ማለት አይደለም። ላመነው ደግሞ ገነት አለለት ነው። እሺ ሌላኛው ሐዲስ ደግሞ እዚህ ሳይ ሙስሊም 2767 ኤ ላይ አላህ ሜሴንጀር ሰይድ ይላል when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say this is your risk from hellfire ይላል እና በትንሣኤ ቀን አላህ ለእያንዳንዱ ሙስሊም አይሁዶችና ክርስቲያኖችን ይሰጣቸዋል ይላል። ይሄ የሚሰጣቸው ደግሞ ይሄ ከገሃነም እሳት መዳኛቸው ነው ይላል እና ለእያንዳንዱ ሙስሊም አይሁዶችና ክርስቲያኖች የሚሰጧቸው ለምንድን ነው? ደግሞ ምንስ አርጋዋቸው ነው ከገሃነም እሳት የሚተርፉ? ምን አልክ? እሱ ሰላም ነው? ደህና ነኝ አልሐምዱሊላህ። እንዴት ነህ? አለሁ አልሐምዱሊላህ። እሺ ሻሃዳ መያዝ ፈልጌ ነበር እኮ ገና ቆየሁኝ በጣም እንትን ካልኩኝ። እሺ አብረሃኝ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ነቢያቶች ሲያስተምሩ የነበረው የመጀመሪያው አስተምሯቸው የአምላክን አንድነትና ብቸኛነት አምላክነቱን መመስከር ነው። በእርሱ ላይ ቅንጣት ሌላ አጋር እንደሌለው ያስመሰክሯቸዋል። ከዚያ በመቀጠል በዘመኑ የተላከለትን ነቢይ እንደ ነቢይ ይቀበላል። በመቀጠል ደግሞ ሶላት ነው። ያ ማለት ለዚህ ላመንከውና ለመሰከርከው አንድና ብቸኛ ለሆነው ለአምላክ ለአላህ ብቻ መስገድ። እስልምና እንደምታውቁት ለመላእክትም ሆነ ለማንኛውም ጻድቅ ቅዱስ ለሚባል ለነቢያትም ለማንም አምልኮ አይሰራም። ለዚያ ለአንድና ብቸኛ ለሆነው ለአምላክ ለአላህ ብቻ ነው። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ለአላህ ብቻ ስገድ ይላል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በሉ ይላል። ይህ ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው በሰለመበት ቀን ከተባለ ያለፈ ኃጢአቱን ሁሉ ይሰርዝለታል፣ ይቅር ይለዋል። ይህ የአላህ ስብሓነሁ ወተዓላን እዝነትና ችሮታ ይገልጻል። አላህ በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት ባሪያዎቼ እንዲህ ብለህ ንገራቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ ይላል። በሌላ ቦታ ላይ አምላክ አላህ ስብሓነሁ ወተዓላ ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያ እምርለታለሁ እያለ ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል። ታዲያ ሙስሊም ለሆነ ሰው አምላክ አላህ ራሱ በቀጣዩ ዓለም ቃል የገባለት ነገር አለ ወይ? የዘላለማዊ ህይወት እንዲሰጠው? አሁ በደንብ አድርጎ በርካታ ቦታ ላይ አላህ ይህን ሲናገር በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን
ገነትን ጸጋ ልሰጣቸው ቃል ገብቼላቸዋለሁኝ ይላል። ኻሊዲነ ፊሃ ብሎ ገለጻት። በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ወዕደላሂ ሐቃ የእኔ የአምላካቸው የአላህም ቃል እውነትና ተፈጻሚ ነው። ወሁወ ልዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝና እያለ ይናገራል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ይላል። እነዚያ ሙስሊም የሆኑትን ገነትን ላስገባቸው ቃል ገብቻለሁኝ ይላል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀነ ይላል። ይሄ ነው። አንድ ሰው እስልምናን ሲቀበል ሌላው ምን ማድረግ አለበት ከተባለ ሻወር ይወስዳል። አሁን ቅዝቃዜ ከሆነ ጠዋት ነገ መውሰድ ትችላለህ። ስለ ውዱ አደራረግ፣ ስለ ሶላት አሰጋገር ደግሞ በመማር ሶላትን መስገድ ትጀምራለህ። አሁን ያለንበት ወር እንደምታውቀው የረመዳን ወር ነው። አራተኛው የእስልምና መሰረት የሆነው ጾም ላይ ነው ያለነው። በአመት አንድ ወር እንድንጾም ታዘናል፣ ግዴታ የሆነ በተለያዩ ጊዜያቶችም ሰውየው ለአምላኩ ለአላህ ቢጾም ተደንግጎለታል። ጾምን ከነገ ጀምረህ ትጀምራለህ ማለት ነው። ስምህ ማን ነበር? ቢኒ ነው አይደለ? እሺ ቢኒ። እሺ መቀየር ከፈለክ መቀየር ትችላለህ፣ ካልፈለክም ስሙ ችግር የለበትም። እሺ በጣም ነው የማመሰግነው። እሺ አለህ ናታን፣ ወደ አንተ ጥያቄ ልመለስ። ዋለው እዚህ ሳሂህ ሙስሊም 2767 ኤ ላይ ነው ያለው ሐዲሱ። when it will be the day of resurrection ይላል Allah would deliver to every Muslim a Jew or a Christian and say this is your risk from hellfire ይላል። በትንሣኤ ቀን አላህ ለእያንዳንዱ ሙስሊም ሰምቻለሁ። ቅድም ላስረዳ ሐዲሱን ምን አልከኝ? ላስረዳ ወይ ሐዲሱን ላስረዳ ወይ አልጨረስኩልኝ ነው ወንዶቤ። ቅድም መሀል ላይ ስለገባብኝ ልጁ ችግር የለውም በቃ እሺ። when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say this is your risk from hellfire ይላል። አላህ ለእያንዳንዱ ሙስሊም በትንሣኤ ቀን አይሁዶችና ክርስቲያኖችን ይሰጣቸዋል፣ አሳልፎ ይሰጣቸዋል። ይሄ ደግሞ ከገሃነመ እሳት መዳኛቸው ነው ይላል። አላህ አይሁዶችና ክርስቲያኖችን ሙስሊሞች የሚሰጠው በዛ ቀን ምን እንዲያደርጓቸው ነው? ደግሞ ምን አድርገዋቸው ነው ከገሃነመ እሳት የሚድኑት? ጥያቄ። በጣም ጥሩ ላብራራለሽ። በጣም ጥሩ ጥያቄ። እሺ ዛህራ ካለሽ ግቢና ቢኒን ታገኘዋለሽ። እስላማዊ ትምህርት የሚማርበት ግሩፕ ታስገባዋለሽ። ዛህራ አንድ ቁጥር ጻፊ፣ አድሚኖች አስገቧት። እሺ ምን ማለት መሰለህ፣ በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል። በምን መልኩ እንደሆነ ያ ነገር ዩእታ ቢልሙስሊሚን ወለሁም ዙኑቡን አምሳለ ልጅባል የውም አልቅያማ ፈዩእኸዙ ዐንሁም ወዩጥረሑ ዐለ ልየሁድ ወነሳራ ፈየድኹሉነ ናር አሉ። የትንሣኤ ቀን ከአንዳንድ አማኞች ተራራ የሚያካክል ኃጢአት ተሸክመው ይመጣሉ፣ በምድር ላይ የሰሩት ማለት ነው። ከዚያም በኋላ ከእነርሱ ይወሰድና በአይሁድ በክርስቲያኖች በሌሎችም ላይ ሊሆን ይችላል ይጣልባቸዋል። ከዚያም ወደ እሳት ይወረወራሉ አለ። ምን ማለት ነው? ወደ እሱ ከመምጣታችን በፊት ማንኛውም ከሃዲ በክህደቱ ነው ጀሃነም የሚገባው። አላህ ቃል በቃል በቁርአን ላይ ሲናገር ምን አለ? ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም፣ ለእነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅታላቸዋለች ይላል። ታዲያ ሐዲሱ ምን ማለት ነው? ከእነርሱ ተወስዶ በእነዚያ ላይ ይጣላል ሲል ጊዜ የሚለውን ስንመጣ ጊዜ ይሄኛው ሐዲስ የመጀመሪያውን ይሄ ሁለተኛው ነው የሚፈታው። አሁን ወደ ፍቹ እንሂድ። ምን ማለት ነው? ከእነሱ ተወስዶ ኃጢአቱ በእነሱ ላይ ይጣላል። እየተበደሉ አይደል እንዲህ ከላይ ስናየው እንደዛ ይመስላል። ነገር ግን እንደዛ አይደለም። ሐዲሱ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እንዲህ አሉ። ሐዲስ ነው የሚፈታላቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓባ፣ ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦች እንዲህ አሏቸው። ምንዳ በሚከፋፈሉ ጊዜ ነው እሺ የሚካሄደው። አንድ ሐዲስ በደንብ አድርጎ የሚያብራራው ልንገራቸው። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ለሰሓቦች እንዲህ አሏቸው። አተድሩነ መኒል ሙፍሊስ፣ ከሰው ሁሉ ድሃ ብሎ ማለት ማን እንደሆን ታውቃላችሁ ሆነ ብለው ጠየቋቸው። ቃሉ አላሁ ወረሱሉሁ አዕለም። ሰሓቦች ምን አሉ? አይ መጀመሪያ ተናገሩ። ቃሉ አልሙፍሊሱ ፊና መን ላ ድርሃመ ለሁ ወላ መታዕ፣
እንዴ አንቱ የአላህ መልእክተኛ በእኛ መካከል ድሃ ብሎ ማለት ገንዘብ የሌለው ሰው መጠቃቀሚያ መገልገያ እቃ የሌለው ሰው ነው ብለው መለሱ። እነዚህ ሰዎች ሰሃቦች እየመለሱ ያሉት ከምድራዊ አንጻር ነው ድሃ ብሎ ማለት ገንዘብ የሌለው ሰው አሉ። ነገር ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እየጠየቋቸው ያለው ስለ ቀጣዩ ዓለም ድህነት ነው። የትንሣኤ ቀን ድሃ ብሎ ማለት ማን ነው ለማለት ፈልገው ነበረ። ላ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አይ እናንተ ስለ ምድራዊ ነው የምትመልሱት፣ እኔ ግን በቀጣዩ ዓለም ድሃ ስለሚባለው አካል ነው አሉ። አልሙፍሊሱ ሚን ኡመቲ የውመል ቂያማ አሉ። የትንሣኤ ቀን ድሃ ብሎ ማለት አሉ ምን አይነት ሰው ነው? መን የእቲ ቢሐሰናትን አምሳል አልጅባል ቢሶላትን ወዘካትን ወሰውምን ወሐጅን ወሰደቃ ላኪነሁ ظلم هذا وسفك دم هذا وقتل هذا وضرب هذا وشتم هذا واغتاب هذا وتطاول على هذا فيأتون إليه هؤلاء الناس فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم طرح عليه ثم طرح هو في النار له دها برو مالت كنالو نبياتنا صلى الله عليه وسلم يتنسايكن ተራራ የሚያካክሉ መልካም ስራዎችን ይዞ የሚመጣ አማኝ ነው አሉ። ልብ በሉ ሶላት ሰግዷል እድሜ ልኩን የዚህ ምንዳ ተራራ የሚያካክል ታቸዋል በምሳሌ የገለጹ ነው። ልክ እንዲሁ ዘካ አድርጓል፣ ሐጅ አድርጓል፣ ዑምራ አድርጓል፣ ሰደቃ አድርጓል፣ ምጽዋት አድርጓል። የነዚህን ተራራ የሚያካክል በጣም በርካታ ምንዳን ይዞ የሚመጣ ሰው ነው አሉ። ከዚያም ግን ይሄ ሰው በምድር ላይ ሳለ የበደላቸው ሰዎች ነፍ ሰዎች አሉ አሉ። ታቻለ በምድር ላይ ሳለ ይሄ ሰው አንዱን ገድሎታል፣ አንዱን መቶታል፣ አንዱን አምቶታል፣ አንዱን በክብሩ ተረማምዷል፣ አንዱን ቀምቶታል፣ አንዱን ሸውዶታል። እነዚያ የበደላቸው ሰዎች ይመጣሉ አሉ። ፈየእኹዙነ ሚን ሐሰናቲሂ ከዚያም ከእርሱ መልካም ስራ ይወስዳሉ በተበደሉት ልክ። ልብ በሉ ምንዳ አምላክ አላህ የዛኔ የሚፈርድበት ቀን ነው። ፍርዱ ይሄ ነው የሚሆነው። የዛኔ የሰረከው ሰው ካለ አይ ገንዘብህን ልስጥህ አትለውም። የትንሣኤ ቀን ከሰራኸው መልካም ስራ እየተቆጠረ ይሰጣል ለዚህ ለበደልከው ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ይህ ሰው የበደላቸው ሰዎች እንዳለ ተደርድረው ይመጣሉ። በተበደሉት በደል ልክም ከእርሱ መልካም ስራ እየቆነጠሩ ይወስዳሉ። መጨረሻ ላይ የበደላቸው ሰዎች ሳያልቁ አሉ ገና ናቸው። የእሱ ግን መልካም ስራ ካለቀ ምን ይደረጋል አሉ? ከእነርሱ መልካም ስራ ማን ነው የእነርሱ ኃጢአት ይወሰድና የዛን ጊዜ በእርሱ ላይ ይጣላል አሉ። ማስረጃ ሳያቸዋለሁ ልጨርስና ያቸው። ሁለተኛ ፍርድ መንገድ ምንድን ነው? ናታን እነዚህ ሰዎች የተበደሉት ሰዎች ከዚህ ከበደላቸው ሰው ምንዳን ይወስዳሉ ከእርሱ። የእርሱ ምንዳ ካለቀ እንዴት ይሆናል ፍርዱ? እርሱ አለቀ የሚከፍለው። እነዚህ የበደላቸው ሰው ግን ገና አላለቁ። ምን ይሆናል? የዛኔ ከእነርሱ ወንጀል ይወሰድና በእርሱ ላይ ይጣላል አሉ። ከዚያም የሰው ወደ እሳት ይወረወራል አሉ። አየህ፣ ይህ በአማኝና በአማኝ የተደረገ ፍርድ ስርዓት ነው። ከሐዲስ ከሆነ በዚሁ መሰረት አላህ ስብሐነሁ ወተዓላ የካደ ሰው ከሆነስ ለምሳሌ አንድ አይሁድና ክርስቲያን የሆነን ሙስሊም ሰው በደለውን ብል በምድር ላይ የትንሣኤ ቀን ፍርድ አለ የለም? አለ እንጂ በመካከላቸው ተበድሏል። ይሄ አይሁድ ወይንም ክርስቲያን ሰውየውን ገደለው ወይንም ሰረቀው ወይንም መታው ወይንም አማው ወይንም ዘለፈው ፍርዱ እንዴት ይሆናል? እሺ ከዚህ ከከሃዲ ሰው የትንሣኤ ቀን መልካም ስራ ስጥ ይባላል አይባልም? አይባልም። ለምን? የለውም መልካም ስራ ከየት ይሰጣል? ገብታችኋል አይደለ? ታዲያ ምንድነው ቀጣዩ የሚሆነው? ሁለተኛው ምን ነበር? መልካም ስራ ከሌለው የዚያ የአማኙ ወንጀል ይመጣና በዚህ በበደለው ከሃዲ ላይ ይጫንበታል። በበደለው በደል ልክ ከዚያስ ወደ እሳት ይወረወራል። ይህ ነው ሐዲሱ። ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ተራራ የሚያካክል ሙስሊሞች የዛኔ አንዳንድ ኃጢአትን ይዘው መጥተው በአይሁድና በክርስቲያን ላይ ይወረወራል፣ ከዚያም ወደ እሳት ይወረወራሉ ሲሉ ይሄን ለማለት ነው። ገብታችኋል አይደለ? እና ስለዚህ የሚከፍለው መልካም ስራ አለው የትንሣኤ ቀን የአይሁድና ክርስቲያን የለውም። ምክንያቱም አላህን ክዶ ነበር። በቀጣዩ ዓለም ያስመዘገበው አንድም ስራ የለውም። መልካም ስራ ስጠው እንዳይባል ለዚህ ለበደለው ሙስሊም መልካም ስራ የለውም። ስለዚህ ምን ይሆናል? ከዚያ ከተበደለው ከሙስሊም በተበደለው በደል ልክ ይጣልበታል፣ ከዚያም ወደ እሳት ይወረወራል። ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። በእነርሱም ላይ ይወረወራል፣ ወደ እሳት ይገባሉ ሲሉ ሙሉ በሙሉ እንዳው የጀሃነም መግቢያ ምክንያታቸው የሙስሊም ወንጀል ነው ተሸክመውለት ነው ማለት አይደለም። ገብታችኋል? በክህደቱ ነው ዋናው ነገር። ግን የዛኔ የእነርሱንም ኃጢአት ይወረወርበታል ነው። ይሄ ነው። ስለዚህ ያ ነው ሐዲሱ። እነዚህ ሰዎች የእናንተ ፊከክ ናቸው መዳኛ ናቸው ብሎ ሐዲሱ ሲተረጉምልህ ያ ወንጀላቸውን ስለሚሸክም ስለሚወረወርበት ነው በተበደሉት በደል ልክ። ይህንን የፍርድ ስርዓት አሁን ሐዲሱን ቃል በቃል ላሳያችሁ። በዚህ መልኩ እንደሚካሄድ የትንሣኤ ቀን የፍርዱ ስራ እንደዚህ እንደሚሆን ላሳያችሁ። ተኽሪጅ ሐዲስ
አተድሩን አብዱልከሪም ትልቁ ላይ ሆነና እንታወጣላችሁ። ቁጥር እነግራለሁ። አብዱልከሪም ትልቁ ላይ ሆነ አለ። እሺ ሶሒህ ሙስሊም 2581 ሶሒህ ሙስሊም 2581 ሶሒህ ሙስሊም 2581 ያው እነዚህ ጋር አተድሩነ መኒል ሙፍሊስ ያው ቃል በቃል ሐዲስ ላይ ምን ይላል? ደሃ ብሎ ማለት ማን እንደሆን ታውቃላችሁን አሏቸው። ቃሉ አሉ ሰሓቦች አልሙፍሊሱ ፊና መን ላ ዲርሃመ ለሁ ወላ መታዕ። ቅድም እንዳልኳቸው ሐዲስ ላይ ምን አሉ ሰሓቦች? በመካከላችን ደሃ ብሎ ማለት ገንዘብ መጠቀሚያ ጸጋ የሌለው ሰው ነው ብለው መለሱ። ፈቃለ እንዲህ አሉ ነቢ ሰለላሁ ዐለይሂ ወሰለም ኢነ ልሙፍሊሰ ሚን ኡመቲ የውም አልቅያማ የትንሣኤዋ ቀን ከትውልዶቼ ደሃ ሰው ብሎ ማለት መን ያእቲ ቢሶላትን ወስያም ሶላትን፣ ጾምን፣ ዘካን ሰርቶ የሚመጣ ሰው ወያእቲ ነገር ግን ይሄ ሰው ይመጣል የዛኔ ቀድ ሸተመ ሃዛ ይህን አንደኛውን ሰው ሰድቦታል፣ ወቀዘፈ ሃዛ ይሄኛውን ሰውየው ደግሞ ዘልፎታል፣ ወአከለ ማለ ሃዛ የዚህኛውን ሰው ደግሞ ገንዘብ በልቷል፣ ወሰፈከ ደመ ሃዛ የዚህን ደም ደግሞ የሌላኛውን ደም ደግሞ አፍስሶበታል፣ ወደረበ ሃዛ ይህኛውንም ሰው ደግሞ መቶታል። ከዚያ ምን ይደረጋል አሉ ተመልከቱ። አሁን ፈዩዕጣ ሚን ሐሰናቲሂ ከዚያም ከዚህ ከሰውዬ ከአማኙ ከሰራው መልካም ስራ ለነዚህ ለበደላቸው ሰዎች ይሰጣሉ፣ ይወሰድና ለነርሱ ይሰጣል። በበደላቸው በደል ፍትሁ ይሄ ነው። ወሃዛ ሚን ሐሰናቲሂ ለዚህኛውም ከሰራው መልካም ስራ ለዚህም ለዚያኛውም እየተወሰደ ይሰጣቸዋል። ፈኢን ፈንየት ሐሰናቱሁ አሉ ነቢ ሰለላሁ ዐለይሂ ወሰለም ቀብለ አን የቅዲየ ማ ዐለይሂ በእርሱ ላይ ያለበትን ዕዳ ሳይከፍል መልካም ስራው ካለቀበት ይሄ ሰው አሉ ምን ይደረጋል? ኡኺዘ ሚን ኸጣያሁም ከወንጀላቸው ይያዝና ፈጡሪሐት ዐለይሂ በእርሱ ላይ ትወረወራለች። ያቸው ወንጀላቸው ይሸከማል። ከዚያስ ثم طرح في النار ከዚያም ወደ እሳት ይወረወራል። ይሄ ነው። ስለዚህ እዛኔ በአይሁድና ክርስቲያኖች ወይንም የሌላው እምነት ተከታይ ሊሆን ይችላል በምድር ላይ ሰዎችን በድለው ከሆነ በዚህ መልኩ ነው ፍርዱ የሚሆነው። አየህ አይደል? ይህ የፍርድ ስርዓት ነው። ይሄኛው ነው ያንን ሐዲስ ይፈታው። ስለዚህ የዛኔ ክፈል ቢባል አይሁድና ክርስቲያን ለአንድን አማኝ በድሎ ከሆነ ከመልካም ስራ የሚከፍለው አለ ወይ? ላ የለም። ታዲያ ምንድነው የሚሆነው? ሁለተኛው መንገድ ላይ ይኬዳል ማለት ነው። ያ ደግሞ ምንድነው? በበደለው በደል ልክ ያንን ይቀበላል፣ ይሸከማል ማለት ነው። ከዛም ወደ እሳት ይወረወራል። ያው አማኝም ሳይቀር ራሱ ሰውን በድሎ ከሆነ የሰውን ኃጢአት ይጫንበታል። ገብታችኋል አይደል? በበደለው በደል ልክ ይሄ ነው። እሺ ብዙ ከዚህ አንጻር ሳይት አይተኝ እዚህ ላይ ካለው አሲድ አዲስ አንጻር ምን እስኪ ዝከሩ ላይ ከፍ አድርገው ወደ ላይ ከፍ አድርገው ከታች ኮሜንት ምናምን ስላለ ትንሽ ከፍ አድርገው ወደ ላይ ከፍ አድርገው ነው አይደል? እሺ ما منكم من أحد إلا وله منزلان من منزل في الجنة ومنزل في النار فإذا مات فدخل النار انتني تشفنا وما منزلان في ورث يعني أهل الجنة منزلة فأوكي الزيم قرأ نبياتنا صلى الله عليه وسلم يتناقروا يالوت لما أناتهم لأيانداتهم لسوّج كله የጀነት ወይም የጀሃነም ቤት አለው። በመልካም ስራው ላይ አምኖ ሰውየው ከበረታ የዛኔ ያንን የጀነት ቤቱን ይወርሳል። ልክ እንዲሁ አላህ ሱብሓነሁ ወተዓላን ክዶ ኃጢአት ላይ ከሞተ ያኔ የጀሃነም ቤቱን ይወርሳል። ለሁላቸውም አንዳንድ አላቸው ነው። ልክ ሰውየው ሲሞት ጊዜ ያንን የእሳቱን ያኛውን ይወርሳል። አማኝ ከሆነ ደግሞ የዚያኛውን የተዘጋጀለትን የጀነቱን ይወርሳል ነው። ይህም ሐዲስ አለ። ነገር ግን ከዚህ በላይ ስለምንዳ መከፋፈል ስለሆነ የኃጢአት መወረስ ወይም አንዱ ሌላውን ኃጢአት ይጣልበታል ሲል አሁን በቀደሙ በመጀመሪያው ሐዲስ ይፈታል። እሱ ነው የዛኔ ለምንድን ነው ኃጢአትን የሚሸከመው የአይሁድና ክርስቲያን ካልሰራ ከተባለ በበደለው በደል ልክ ነው እንጂ ኃጢአት የሚጫንበት ያልሰራውን ስራ አላህ ይጭንበታል ማለት አይደለም። ይሄ ነው አላህ በቁርአን ላይ ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በራሷ ተያዥ ነች ይላል።
ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። የሰው ልጅ የሰራው እንጂ ሌላ የለበትም የለለትም ይላል። አላህ ስብሐነሁ ወተዓላን በመካዱና ኃጢአትን በመስራቱ በዚያ ይቀጣል። ነገር ግን ሰዎችን በድሎ ከሆነ የፍርዱ ቀን ፍርድ የሚደረገው እንዴት ነው ታዲያ? በሰርቀው ከሆነ ምድር ላይ ሄደህ እዚያ የሰረቅከውን ብር ልክፈልህ አትለውም። የብር ዓለም አይደለም ቀጣዩ ዓለም። ስለዚህ ከሰራኸው መልካም ስራ ካለ ትከፍላለህ። መልካም ስራ ከሌለህ ደግሞ የእነዚያ የበደልካቸው ሰዎች ኃጢአት በአንተ ላይ በበደልካቸው በደልክ ይጫንብሃል ማለት ነው። ከዚህ አንጻር ነው ኃጢአትን ይሸከማሉ ሲባል። እሺ ይህን ይመስላል ናታን። በጣም ይቅርታ፣ አንድ የመጨረሻ እንትን መጨመር እችላለሁ? መጨረሻ ጊዜ ካልወሰድኩበት። አብሽር ይቻላል። አሁንም ከሀዲስ ነው የምጠይቅ እና ለምን መሰለ ከሀዲሶች እያመጣው የምጠይቅ ብዙ ጊዜ እነዚህ ሀዲሶች ሌላ ቦታ ሲብራሩ አይተናል እና አንተ ጋር ደግሞ መተን እስኪ የአንተንም ሀሳብ ክሊር እንድታረጋቸው ነው ወደ አንተ እያመጣው የምጠይቀው እና ከዛ አንጻር ነው። ሱናን አናሳይ 40-60 ላይ it was narrated from Ikrimah ይላል some people apostatized after accepting Islam and Ali burned them with fire ይላል። አንዳንድ ሰዎች እስልምናን ከተቀበሉ በኋላ የካዱ ሰዎች አሊ burned them with fire. Ibn Abbas said it had been me I would have burned them ይላል። እኔ ብሆን አላቃጠላቸውም ይላል። The messenger of Allah said no one should be punished with the punishment of Allah. It had been me እኔ ብሆን I would have killed them ይላል። እኔ ብሆን አላቃጠላቸውም፣ በአላህ ቅጣት ደግሞ ማንም መቅጣት አይችልም። እኔ ብሆን ግን እገላቸዋለሁ ይላልና አንድ ሰው እስልምናን ተቀብሎ ከካደ በኋላ አሊ እዚህ ጋር burned them with fire በእሳት አቃጠልኳቸው ይላል፣ ተቃጠሉ ይላል። እዚህኛው ጋር ደግሞ I would have burned them አላቃጠላቸውም ይላል። ኢብን አባስ said ይላል እና the messenger of Allah said no one should be punished with the punishment if it had been me እኔ ብሆን I would have killed them ይላል። እኔ ብሆን እገላቸዋለሁ ይላል ነብዩ መሐመድ እንደዛ ይላሉና ይሄን ሐዲስ እስቲ አብራራለን። እሺ እኔ በሆነ ገላቸዋለሁ ሄለው አብደላህ ኢብኑ አባስ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም አይደለም፣ ችግር የለም ላብራራለሁ። ሐዲሱን አውቀዋለሁኝ። በዓሊ ኢብኑ አቢ ጣሊብ ጊዜ ከሃዲያኖችን ይዘው መጡ ሰዎች ማለት ነው። አዲስ ለሚመጡ ይነገራቸዋል። አዲስ ለሚመጡ ሙስሊሞችስ ይሄ ነገር ይነገራቸዋል? ላብራራለሽ። በአብደላህ ብን አባስ እና በዓሊ ብን አቢ ጣሊብ መካከል ያለ ሀሳብ ነው። አብደላህ ብን አባስ በዓሊ ብን አቢ ጣሊብ ጊዜ የሆኑ ሰዎች ከሃዲያኖች ናቸው። እሺ ሙሜ ሰላም ነው? እንዴት ነው ሙሜ? ይሰማሃል? ሰላም ነው። እንዴት ነህ? እሺ ሙሜ አይሰማም? ድምጽ ይሰማል? ይሰማል። እንዴት ነህ? ደህና ነን። ደህና አለን። እሺ ሻሃዳ ነበረ ግን አንድ ጥያቄ ጠይቄ በዛው ሻሃዳ ዲያስ። እሺ ጥያቄ ምንድነው? አንድ የእሱን ልመልስለት ላይ ናታንን ትጠይቃለህ። እሺ ናታን ይሰማሃል አይደለ? አንድ ልመልስለት ናታን አለ። መልካም። አልይ ብን አቢ ጣሊብ እና አብደላህ ብን አባስ ናቸው ሁለቱ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶሐቦች ወይንም ደቀ መዝሙር ብላችሁ ያዟቸው፣ የእርሳቸው ተማሪዎች ናቸው። እና አልይ ብን አቢ ጣሊብ በእርሱ ዘመን አልይን አምላክ ነው ወይንም መለኮታዊ ኃይል በእርሱ ላይ የተገለጠ ነው ብለው ያምኑ ነበር አንዳንድ ሰዎች። የተዋላን ዛሬ ሺዓ ላይ የምንላቸው የእነርሱ መሰረቶች ናቸው። እነዚህ ሰዎች አምላክ እንደሆነ አልይን በተናገሩ ጊዜ አልይ ብን አቢ ጣሊብ ሐረቀሁም አቃጠላቸው በእሳት። አብዱላህ ብኑ አባስ ይህን ሰማና ለው ኩንቱ አና ማ ሐረቅቱሁም ወለቀተልቱሁም አለ። እኔ በእርሱ ቦታ ብሆን ኑሮ አላቃጥላቸውም እገድላቸዋለሁኝ እንጂ አለ። ሊአነ ነቢ ሰለላሁ ዐለይሂ ወሰለም ቃል ላ ዩዐዚቡ ቢናር ኢላ ረቡ ናር። ምክንያቱም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል አለ? በእሳት ሊቀጣ የሚችለው የእሳት ጌታ የሆነው አላህ ብቻ ነው ብለዋልና አለ። እርሱም የትንሣኤ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? እዚህ ሐዲስ ላይ በእሳት ሊቀጣ የሚችለው የእሳት ጌታ የሆነው አላህ ብቻ ነው። የትንሣኤ ቀን ሰዎች
ወደ ጀሃነም ሲገቡ እዛው ጀሃነም ውስጥ ይቀጣቸዋል እንጂ አላህ በምድር ላይ ማንንም ህይወት ያለውን አካል ማቃጠል አይቻልም የሚለው ነው። ታዲያ እነዚህ ሰዎችን መጋደል የሚለውን እንዴት ነው? አንቀደም እንደነገርኩህ ነው ናታን። ሁሉም ስለ ግድያ የሚነገሩ አናቅጾች ገና መጀመሪያ ስትጠይቁ ጊዜ መለስኩላችሁ። አስል መሰረት አለ። በቁርአንም ሆነ በሐዲስ ላይ ስለ መጋደል የሚናገር አንቀጽ ካያችሁ ሱረቱል በቀራ 190 ላይ ያለው ነው የሚፈታው። እርሱም ምንድን ነው? ሰው ባለማመኑ ብቻ አይደለም፣ ባለማመኑ ብቻ አይደለም። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እንደገና ተመልሶ አማኞችን ሊዋጋ ጸብ የሚጭር ከሆነ ነው። እነዚህ ሰዎች ምናልባት በዚህ ቦታ ላይ የተገለጹት የካዱ ብሎ አስቀምጧቸው ሊሆን ይችላል። ነገር ግን ዞረው የሚዋጉ ከሆነ የቁርአኑ አንቀጽ እያዘዘ ያለው ያን ነው። አሊ ብን አቢ ጣሊብም ያን ስላደረጉ እንጂ እነዚህ ሰዎች በዚህ ብቻ አይደለም። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ይላል አንቀጹ። እነዚያ የሚጋደሏችሁን ተጋደሏቸው፣ የሚጋደሏቸውን ተጋደሏቸው። ወደዚህ ነው ማንኛውም የቁርአን ላይ ሰዎችን ዝም ብሎ ተጋደሉ የሚል አንቀጽ ብቻ ብታገኙ ራሱ በዚህ እንጂ የሚፈታው ዝም ብሎ ተጋደሉ የሚለው ስለተገኘ ተጋደሉ ይላል እዚህ ጋር በቃ ሌላኛውን አልቀበልም አያስኬድም። ስለዚህ ምን አይነቶችን ነው መጋደል ያለባቸውን የሚለውን የሚገልጸውን አንቀጽ ሂዶ በማየት በዚያ ነው የሚፈታው። ይሄን ይመስላል። እሺ ሙሜ ጥያቄ ምን ነበር? ሙሜ ይሰማል? እሺ እሰማለሁ። ጥያቄ ምን መሰለህ፣ አሁን በጥያቄው እስኪ የምጠይቀው በፈጣሪ ዙሪያ ያለውን ነገር ነው እና አሁን እየተናገርከው ያለው ነገር ላይ እንደውም ተጋደሉ የሚለው ለምንድን ነው? ፈጣሪ ሰዎቹን እምቢ ያሉ ሰዎቹን ከነሱ ቀልብ ውስጥ ጥሩን እንዲሆኑ እንዲያምኑ አድርጎ መሳከል አይችልም? ለምንድን ነው መጋደል የፈለገው? ለምንድን ነው ተጋደሉ የሚለው? በጣም ጥሩ። እሺ ፈጣሪ ደም ይፈልጋል ወይ ለምንድን ነው? እሺ ላስረዳሽ። እንግዲህ ፈጣሪ